በጠረፍ ጥበቃ የጠረፍ አካባቢ ሕዝቦችና የነገሥታት ወኪሎች ሚና። የዓለም ታሪክ ሂደት ከትንሹ ወደ ትልቁ፣ ከጠባቡ ወደ ሰፊው፣ ከኋላ ቀርነት ወደ እድገት ሲሆን የእነዚህ ሂደቶች መነሻቸውና ማንቀሳቀሻቸው የኢኮኖሚ ጥቅምን መሻትና መከታተል ነው። እነዚህ የስልጣኔ ሂደቶች ናቸው። ንግድ በማይንቀሳቀስባቸው አካባቢዎች የሰፈሩ ሕዝቦች በይዘታቸው ላይ ሌላ ሳይጨምሩ ወይም የነበሩበትን ሁኔታ ሳይለውጡ የታሪክ እድገታቸው እንደ ቀጨጨ ይቀራል። የኢትዮጵያ ታሪክ ሂደትን ስንመለከት በጂኦግራፊያዊ አቀማመጣቸው የንግድ መናኸሪያ የሆኑ አካባቢዎች እንዲሁም የንግድ ዕቃዎች የሚገኙባቸውንና ባህር ድረስ የሚያደርሱት የንግድ መስመሮች የየዘመኑ ነገሥታት ተራ በተራ በቁጥጥራቸው ስር ለማድረግ ሲሉ ግዛታቸውን ለማስፋፋት የተገደዱባቸው ናቸው። በአክሱም ዘመን የነበረውን የግዛት መስፋፋት በአዶሊስ ሐውልት ላይ ተጽፎ ከነበረው ጽሑፍ ለመገንዘብ ይቻላል። ይህ የአዶሊስ የድንጋይ ጽሑፍ በመባል የሚታወቀው የታሪክ መረጃ እንደሚያሳየው የአክሱም አድማስ በየጊዜው እየሰፋ የሄደበት ምክንያት በንግድ ተጠቃሚ የነበሩት የገዢ መደቦች ለተለያዩ የንግድ ዕቃዎች ማመንጫና ማዛወሪያ የነበሩትን አካባቢዎች በቁጥጥር ስር ለማድረግ ሲሉ ሲሆን እግረ መንገዳቸውንም ደግሞ የተሸነፉትን የአካባቢው ነዋሪዎች ለማስገበርም ነበር። ከአክሱም በስተ ምስራቅና አዶሊስ ድረስ የሚኖሩትን ለእነሱ ተገዢ ያደረጉት ወደ ወደቡ የሚወስደውን የንግድ መንገድ ለነጋዴዎች በሚያመች ሁኔታ ለመጠበቅና ለማስጠበቅ ነው። ይህ የንግድ መንገድ ዋና አገልግሎቱ የዝሆን ጥርስን የአውራሪስ ቀንድ አዶሊስ ለማድረግ ሲሆን ዝሆኖችና አውራሪሶች በብዛት ወደሚገኙበት ወደ ምዕራብ ኢትዮጵያ ከዚያም አልፎ እስከ ሜሪዌና ኑቢያ ድረስ ለማድረስ ተጠቅመውበታል። ጎንደርና ጎጃም በሚገኙት ዝሆኖችና አውራሪሶች ስላልረኩ ትንሽ ወረድ ብለው የአባይ ወንዝ እግረ መንገዱን አጥቦ ካከማቸው ደለል ለሚወጣው ወርቅ ሲሉ እስከ ሰሜን ወለጋና አሁን ሱዳን ውስጥ ካለው እስከ ፋዙግሊ ድረስ ዘልቀዋል። በዚህ ዘመን ከፍተኛ ገቢ ያስገኝ የነበረው ሌላው የንግድ ዕቃ ዕጣን ስለነበር የሚመረትባቸውን የሐረርና የኡጋዴ አካባቢዎችን በእጃቸው ካስገቡ በኋላ ዕጣን ወደ ውጭ ይላክባቸው የነበሩትን ወደቦች ዘይላንና በርበራን ለነጋዴዎች ደህንነት በሚያመች ዘዴ እንዲጠበቁ አድርገዋል። ከዚሁ የአዶሊስ ሐውልት ጽሑፍ እንደምንገነዘበው የአክሱም የገዢ መደቦች ከሚያስተዳድሯቸው አካባቢዎች ሁለት የተለያዩ ጥቅሞችን ያገኙ ነበር። አንደኛው ንግድን የሚመለከት ሲሆን የንግድ ዕቃዎችን በሞኖፖል መልክ እስከ ወደቡ ድረስ ማድረስና ከትንንሽ የጅምላ ነጋዴዎችና ከቸርቻሪዎች ደግሞ በየገበያው ቀረጥ መሰብሰብ ነበር። ሁለተኛው ጥቅማቸው ደግሞ ከተለያዩ ብሔረሰቦች የሚሰበሰበውን ግብር ሲሆን የጠረፍ አጠባበቃቸውም በዚሁ መሠረት ሁለት አይነት ዘዴ ሳይኖሩ አይቀርም። የንግድ ዕቃ የሚመነጭባቸው መስመሮች፣ የሚተላለፉባቸው ገበያዎችና ወደቦች የሚገኙባቸው አካባቢዎች በተቻለ መጠን በቀጥታ የተጠበቁ ይመስላል። በተለይ እነዚህ አካባቢዎች አቀማመጣቸው ለውጭ ንግድ አመቺ በመሆኑ የተነሳ ተቀናቃኝ ጎረቤት አልጠፋምና ላለማስደፈርና ላለማስነጠቅ ሲባል ከፍተኛ ጥበቃ አስፈላጊ ነበር። የዘመኑ የጦር አለቆች የተፈጠሩበትና ስርዓታቸው የተጠናከረው ከውስጥ የመደብ ቅራኔ ሳይሆን ለውጭ ንግድ አስፈላጊ የሆኑትን አካባቢዎች ለመያዝና ለመጠበቅም ታስቦ ሳይሆን እንዳልቀረ ጥናቶች ያሳያሉ። ለእነዚህ ጭፍሮች የገንዘብ ደሞዝ ሳይከፈል የአካባቢው ነዋሪዎች ለመንግሥት እንዲከፍሉ የሚፈለግባቸውን ግብር በጉልት ወይም በማደሪያ መልክ እንዲሰጧቸው ተደርጓል። ነገር ግን መንግሥት በራሱ ለእነዚህ ሕዝቦች መክፈል የነበረበት ዕዳ ነበረው። ምክንያቱም የአካባቢው ነዋሪዎች
ለመንግሥት ጠቃሚ የሆነውን ወሰን የሚጠብቁ ነበሩና። የንግድ ዕቃ በማቅረቡም ሆነ መናኸሪያ መንገድ በመሆን በቀጥታ ለውጭ ንግድ አስተዋጽኦ ያላደረጉት የመሃል አገር ወይም የዳር አገር አካባቢዎች ጠንካራ ጥበቃ አላስፈለጋቸውም። በወቅቱ ተፈላጊነታቸውም እስከዚህም ድረስ ባለመሆኑ መሃል ያሉት ያፈነግጣሉ፣ ወሰን የሆኑት ደግሞ ይደፍራሉ፣ ይነጥቃሉ የማለት ስጋት አልነበረም። ለእነዚህ አካባቢዎች በቀጥታ ከማዕከላዊ መንግሥት አስተዳዳሪዎች አልተሾሙላቸውም። የሚጠብቋቸውም ጭፍሮችም አልተሰማሩባቸውም። በራሳቸው ባላባቶች፣ በራሳቸው የጎሳ መሪዎች እየተዳደሩ ለተቀመጠው ማዕከላዊ መንግሥት በየዓመቱ የተወሰነ ግብር ብቻ ይከፍሉ ነበር። መንግሥት ሕልውናው የተመሠረተው ከገባሮች በሚያገኘው ግብር ሳይሆን በሞኖፖል መልክ ያካሂደው ከነበረው የውጭ ንግድ ለመሆኑ በ8ኛው ክፍለ ዘመን ላይ ይህ ታይቷል። በአካባቢው የነበሩ መንግሥታት የአክሱም የንግድ መርከቦች በቀይ ባሕር ላይ እንዳይንቀሳቀሱ አደረጉ። ቀጥሎም የአዶሊስ ወደብን ከጥቅም ውጭ እስክትሆን ድረስ አቃጠሏት። በሩ በመዘጋቱ ከዚህም የተነሳ ይገኝ የነበረው ቀረጥም ሆነ ትርፍ በመቀነሱ በአክሱም መንግሥት ላይ ከፍተኛ ኪሳራና የኢኮኖሚ ድክመት ደረሰበት። ዕጣን ወደ ውጭ በሚላክባቸው የዜላና የበርበራ ወደቦችም ተመሳሳይ ጥቃት ደረሰ። ገባሩ በግብር መልክ ይከፍለው የነበረው የመንግሥት ገቢ የሰራዊቱም ሆነ ያስተዳደሩን የገቢ ፍላጎት ለማርካት ባለመቻሉ ሰራዊቱም አስተዳደሩም ቀስ በቀስ ስለተፍረከረኩ የአክሱም ማዕከላዊ መንግሥት ወደቀ። አክሱም መጀመሪያውኑ ዋና ከተማ ለመሆን የበቃችው በንግድ መናኸሪያነቷ ስለሆነ ይህ የንግድ ማዕከላዊነቷ ሲቀር ከተማነቷም አብሮ ቀረ። ከአክሱም ቀጥሎ የኢትዮጵያ አክሱም ዋና ከተማነቷ ሳያበቃ የጀመረው የወሰን ስፍራዎችን ለመቆጣጠር ያለመቻል ሁኔታ በዛጉዌ ዘመን ቀጠለ። በአክሱምና በዛጉዌ ዘመናት የክርስትና እምነት በነገሥታቱ ዘንድ ከፍተኛ ድጋፍ የነበረ ሲሆን የእስልምና ሃይማኖት ደግሞ ቀስ በቀስ ከጠረፍ ጀምሮ እየተስፋፋ በረሃውን አልፎ የደጋውን አፋፍ ዘልቆ ወደ ውስጥ መስፋፋት ጀመረ። ይህ የእስልምና ሃይማኖት መስፋፋት በነገሥታቱና በክርስቲያን ሃይማኖት ተከታዮች በጎ ፈቃድና እንዲሁም በዘመኑ ለተለያዩ እምነቶች ነፃነት ስለነበረው ነው እንዳይባል በዘመኑ እንዲህ አይነት አስተያየት ያልተለመደ ለመሆኑ የወቅቶቹ ታሪክ ያስገነዝባል። በመሆኑም የእስልምና ሃይማኖት በትግራይ ውስጥ ውቅሩ አጠገብ ከሚገኘው ጥንታዊው አብርሃና አጽብሃ የድንጋይ ፍልፍል ገዳም ጎን የአህመድ ነጋሽን መስጊድ ሲመሠርት፣ እንዲሁም መቀሌ አጠገብ በኮሃ አካባቢ ወረድ ብሎ ደግሞ በወሎ በይፋትና በሌሎች የሸዋ ክፍሎች ሲስፋፋ የነገሥታቱን አስተዳደር በመግፋትና የተለመደውን ግብር ባለመክፈል እንደነበር ይታወቃል። እስከ 16ኛው ክፍለ ዘመን መጀመሪያ ድረስ በቆየው ስርዓት እንደገና ሁለት አይነት የወሰን አስተዳደር መመሪያዎች ተከሰቱ። የምጽዋና የዜላ ወደቦች በጣም ሞቃት በመሆናቸው በደጋው ክፍል ተወልደው ያደጉ ጭፍሮች ወታደሮች ለመሰማራትና የአካባቢዎቹን ጸጥታ ለመጠበቅም ሆነ ለማስጠበቅ ሙቀቱ ከባድና ጠንቀኛ ስለሆነባቸው ታማኝነታቸው የተረጋገጠ የአካባቢው ባላባቶች እየተመረጡ ይሾሙባቸዋል። በአካባቢው የሚኖሩት ሕዝቦች ብዙዎቹ ዘላኖች በመሆናቸው የነጋድ ራሶቹን ከፊል ቃሉ አረበኛ ነው የንግድ ዕቃዎችን ጭነው በአንድነት የሚጓዙ ሲራራ ነጋዴዎችን እያስቆሙ በማስቸገራቸው እንደ ሁኔታው አንዳንዴ ጦር ከናዝማቹ እየተላከ አንዳንዴም ደግሞ ነገሥታቱ ራሳቸው በመዝመት የወደቦቹን የድንበሮቹን ጥበቃ ያጠናክሩ ነበር። ስለ አፄ አምደ ጽዮን የተደረሰውን ቅኔ ለምሳሌ የንጉሡ ስምና መንግሥታቸው እስከ ቀይ ባሕር ድረስ እንደተከበረ ያሳያል። ሌላው ቅኔ ደግሞ ንጉሡን ሐርበኛ አምደ ጽዮን መላላሽ ይወሰን ብሎ ያሞግሳቸዋል።
ትርጉሙ ግን ወሰን አስመላሽ ወይም ወሰን ጠባቂ ማለት እንደሆነ በቋንቋ ምሁራን ይነገራል። ትንሽ ቆየት ብለው የነገሱት ዳዊትም የዜላን መንገድ ለመዝጋት ከሞከሩ ዘላኖች ጋር ሲዋጉ ሞተዋል። ከኚህ ንጉሥ በኋላ የነገሱት ያዕቆብ ችግር በተፈጠረ ቁጥር ከመሃል አገር በመገስገስ ይከናወን የነበረው የጠፈር አጠባበቅ ሁኔታን በማሻሻል በአንድ በኩል ለወደቦቹ፣ በሌላ በኩል ደግሞ ለንግድ መስመሮቹ አመች በሆኑ የደጋው አፋፎች ቋሚ ዘቦችን አሰማሩ። በዘመኑ አጠራር ጨዋ የሚባሉ ወታደሮችን በብዛት በሐማሴንና በአካለ ጉዛይ የደጋው ጫፍ ላይ ጉልት በመስጠት ስላሰፈሯቸው እነዚህ ቦታዎች ጨዋ የሚል ቅጽል እየተጨመረባቸው አሁን ድረስ ይታወቃሉ። ለምሳሌ ለዘመናት የባሕረ ነጋሹ ዋና ከተማና ቀረጥ ማስከፈያ የነበረችው ድባርዋ የምትገኘው በሎጎ ጨዋ ወረዳ ነው። በዜላ መንገድ ደግሞ ጥንት ዳዋሮ አሁን ጨርጨር በመባል በሚታወቀው አካባቢ ብዙ ወታደሮችን በጠንካራ አምባዎች ላይ በማስፈር የንግድ መስመሩን የመናኸሪያዎቹንና የወደቡን ደህንነት ሰላም አስከብረዋል። ከነዚህ ወታደሮች መካከል በጣም የታወቀው ጦር ሐሳብ ወሰን በመባል ይታወቅ ነበር። በድል ደጀን የሚባልም ሌላ ድንበር አስጠባቂ ጦር ነበር። ወርቅ፣ ዝባድና የዝሆን ጥርስ የሚገኝባቸውና የሚተላለፍባቸው እንደ ወለጋ፣ ጅማ፣ ከፋ የመሳሰሉት አካባቢዎች ደግሞ ሰላም የሰፈነባቸውና ለንግድ ቃፊሮችም አስጊ ሁኔታ የማይፈጠርባቸው በመሆናቸው ወታደሮችን ማስፈር ጨርሶ አላስፈለገም ነበር። የአካባቢው ባላባቶችም ከነገሥታቱ ጋር በጋብቻና በዝምድና በመተሳሰራቸው አስተዳደሩንም ሆነ የአስተዳደር ክፍሎቻቸውን ሰላም ለማስጠበቅ የማስጠበቅ ኃላፊነቱን ሙሉ በሙሉ ለነሱ ትተውላቸዋል። ከይኩኖ አምላክ ጀምሮ እስከ 16ኛው መቶኛ ዓመት ድረስ የነበሩት ነገሥታት የእርስ በርስ ጦርነት በመፍጠር ኢትዮጵያን ሰላም በመንሳት ያዳከሟትና የኢኮኖሚ እድገቷን ያደናቀፉ የነበሩትን ሁኔታዎች ለይተው በማወቅ መፍትሔ ለመስጠት ከፍተኛ ጥረት አድርጓል። ለእነዚህ ችግሮች ዋነኛ መነሾ የነበረው በመኳንንቱና በባለ አባቶቹ መካከል ይፈጠር የነበረው የግዛትና የጉልት ሽሚያ ሲሆን የእነዚህን ወገኖች ሥልጣን በተቻለ መጠን ለመቀነስና ስርዓት የተከተለ የአስተዳደር ባህል ለመፍጠር ሞክረዋል። ማዕከላዊ መንግሥት የንግድ እንቅስቃሴ እንዲስፋፋ፣ የእጅ ሥራና የግብርና ምርቶች በሰላም እንዲንቀሳቀሱ በማድረግ የሚያስፈልገውን ሕጋዊ ግብር ለማግኘት የሚያስችሉ ሁኔታዎችን ቀይሷል። መኳንንትና ባላባቶች የየራሳቸውን ወታደሮች ለማሳደር እንዳይችሉ ገበያቸውን በመቀነስ ወታደሮቹ በጭፍራ ተደልድለው በቀጥታ በንጉሡና በሚሾምላቸው አለቃ እዝ ስር እንዲሆኑ አድርገዋል። ለመኳንንቱም ሆነ ለጭፍሮች ማደሪያ ጉልታቸውን የሚወሰንላቸው ንጉሡ ብቻ ሆነ። ከዚህም በላይ በነገሥታት ልጆች መካከል የዘውድ ሽሚያ ጠብ እንዳይነሳ ሁለት ዘዴዎችን ተጠቀሙ። አንደኛ፣ ከሴት ልጆች የሚወለዱት ሁሉ ለዘውድ ብቃት እንዳይኖራቸው በመደንገግ ዛጉዌዎችንና ሌሎች ስርወ መንግሥታትን ሲያስቸግር የነበረውን ሁኔታ አስቀሩ። ሁለተኛ፣ ከወንድ ልጆች የሚወለዱት የመንገስ መብታቸው ቢጠበቅም በራሳቸው ወይም በደጋፊዎቻቸው አነሳሽነት በመሸፈት ሰላም እንዳይነሱ ሁሉም ዕድሜያቸው 7 ዓመት ሲሆን ግሸን አምባ እንዲኖሩና ከዚያ እንዳይወጡ በማስጠበቅ ለ200 ዓመታት ያህል በኢትዮጵያ ላይ ሰላም እንዲሰፍን አድርገዋል። ውጤቱም የኢትዮጵያ ኢኮኖሚና ስልጣኔ መሻሻል ሲሆን ኢትዮጵያ የንግድና የባህል ግንኙነቷን በማሳደግ ከብዙ አገሮች ጋር በተለይም ከኑቢያ፣ ከአረቦች፣ ከፋርስና ከህንድ ጋር የነበራት የንግድ ልውውጥ ግንኙነት አጠናከረች። ኢትዮጵያ ወደ ውጭ በብዛት ትልካቸው የነበሩት ዕቃዎች ከባሮች ሌላ ወርቅ፣ ዝባድ፣ ሰም፣ የዝሆን ጥርስ፣ ቆዳና ሌጦ እንዲሁም እህልና ቅቤን ይጨምራሉ። ይህ ጠንካራ ግንኙነት ኢትዮጵያ ከአውሮፓ ጋር
እንድትተዋወቅም አድርጓል። ዘየት ብሎ የየመን ወደቦች በሆኑት በኤደንና በዘቢድ ሆነው ሁኔታውን ይመለከቱ የነበሩት ቱርኮች በአጋጣሚው በመጠቀም በ1557 ቀይ ባህርን ተሻግረው ምጽዋን ያዙ። ቀደም ብሎ በአፍሪካ ቀንድ በተፈጠረው የሕዝብ መነቃነቅ የተነሳ የዘይላ በር ለነጋዴዎች በመዘጋቱና ቀጥሎም ምጽዋ በቱርኮች እጅ በመውደቋ የኢትዮጵያ የውጭ ንግድ በጣም ቀነሰ። መንግሥት ከንግድ ቀረጥ ያገኝ የነበረው ገቢ በማነሱ ነገሥታቱ አገር ለማረጋጋት አቅም አነሳቸው። በዚህ በመቶኛ ዓመት አጋማሽ ላይ ንጉሶቹ የመንግሥት ማዕከል የነበረችውን ሸዋን ለቀው ወደ ደንቢያ የሄዱት ምናልባት በጭልጋና በመተማ በኩል የነበረውንና ብዙ ችግር ያልተከሰተበትን የንግድ መስመር በደንብ ለመጠበቅና ለማስጠበቅ አስበው ሳይሆን አይቀርም ይላሉ ታሪክ ጸሐፊዎች። ምጽዋ ሌላዋ ዋና የኢትዮጵያ ወደብ በ1557 በቱርኮች ተያዘች። ይህ ትልቅ አደጋ በኢትዮጵያ ላይ ሊደርስ የቻለውም አዲስ በተፈጠረው የውስጥ ትርምስና ጭፍሮች በሞቋታ ምጽዋ ወይም ሐርቂቆ ተቀምጠው ለመጠበቅ በሐሩርና በንዳድ የተነሳ ወራሾቹ በግሸን አምባ ውስጥ ማቆየት በግርግር ወቅት በመቅረቱ በተባባሰው የዘውድና የግዛት ሽሚያ ጦርነት ቱርኮች የጊዜውን አዲስ መሳሪያ ማለትም ጠመንጃ እንሰጣለን በማለት ከመኳንንት ጋር ግንኙነት በመፍጠር በምጽዋና በሐርቂቆ ተደላድለው ለመቀመጥ ቻሉ። ምንም እንኳን አጼ ሰርጸ ድንግል 2 ጊዜ ጦርነት ገጥመው ቢያሸንፏቸውም ሰራዊታቸው በሐርቂቆና በአካባቢው በረሃማ ቆላ ሊሰፍር ባለመቻሉ የምጽዋ ወደብን ከጠላት ለማስለቀቅ አልቻሉም። ሆኖም ቱርኮች ኃይላቸው እስከዚህም ባለመሆኑ ፍላጎታቸውን በምጽዋ ቀረጥ ብቻ ለመተዳደር ስለነበር ቀስ በቀስ ከነገሥታቱ ጋር ሊስማሙ ችለዋል። የኢትዮጵያ መኳንንት እንዲሁም አንዳንድ ነገሥታት ከቱርኮች ጋር በመስማማት ለመጠቃቀም የቻሉት በነበራቸው የነጋድ ራሶች አሿሿም ባህል ነው። አብዛኛው ጊዜ የነገሥታቶት ሞኖፖል የሆነው የውጭ ንግድ የሚካሄደው ነገሥታቱ በሚመርጧቸው ነጋድ ራስ ወኪሎች ነበር። ክርስቲያን የሆኑ ኢትዮጵያውያን ነጋዴዎች ወደ አረብ ሀገሮችና ወደ ግብፅ ሲሄዱ በቋንቋና በባህል ነክ ችግሮች እንቅስቃሴያቸው ስለሚገታ ነገሥታቱ ለውክልና የሚመርጧቸው አብዛኛው ጊዜ የውጭ አገር ሰዎች ነበሩ። የእነዚህ ሰዎች ውክልና የሚፈለግበት ሌላ ምክንያት ነበረበት። ኢትዮጵያውያኑ እስላሞች ነጋድ ራሶች ቢሆኑ ከተቃራኒ መኳንንት ጋር ሊሻረኩና እምነት ሊያጎድሉ እንደሚችሉ በመፍራት የውጭ ነጋዴዎችን በወኪልነት መጠቀም እየበዛ ሄደ። ለምሳሌ ያህል ማቴዎስ የሚባለው አርመናዊ ለንግሥት እሌኒ በውክልና አገልግሏል። ይህ ሰው ለብዙ ዓመታት በኢትዮጵያ ኖሯል። በአረብ አገርና በግብፅ ሲዘዋወር እስላም ለመምሰል እንዲያመቸው የዘወትር መጠሪያ ስሙን አብርሃም ወይም ኢብራሂም አድርጓል። ይህ ልምድ በመቀጠሉ ኢትዮጵያ በበሮቿ ላይ የነበራትን ይዞታ ለማዳከም አስተዋጽኦ አድርጓል። ሶስኒዮስ ደንገዝና አዞዛ ሆነው የመተማውንና የምጽዋውን የንግድ መስመር ለመቆጣጠር ብዙ ጥረት አድርገዋል። አሁንም ከኢትዮጵያ ወደ ውጭ የሚወጣውን ዋና ዕቃዎች ወርቅ፣ የዝሆን ጥርስ በመሆናቸው ስናርም ደግሞ የውጭ ንግዷ የተመሠረተው በእነዚህ ዕቃዎች ላይ ስለሆነ የሁለቱም አገሮች ፈንጋዮችና አዳኞች በማከታተል ተጋጅተዋል። ይበልጡኑ ጦርነቱ ከረር ያለው ወርቅ የሚገኝበትን ቆላ ቫዙጊል ለመያዝ ነበር። በእነዚህ የተደጋገሙ ግጭቶች ምክንያት የሶስኒዮስ ደጃዝማች አሁን ከሰላ ገዳሪፍና ፋዝጉሊ እስከሚገኝበት ቦታ ድረስ ደርሰዋል። እንዲያውም የሶስኒዮስ ታሪክ ጸሐፊ እንደሚለው ከሆነ የኢትዮጵያ ምዕራባዊ ወሰን ከሶዋኪን አጠገብ ጀምሮ እነዚህን ክልሎች ወደ ውስጥ የሚያደርግ ነበር። በዘመኑ በኢትዮጵያ ያስተምሩ የነበሩ የፖርቱጋል ሚስዮናውያን የኢትዮጵያ ምዕራባዊ ወሰን ከሶዋኪን ትንሽ ወረድ ብሎ ከሚገኘው ከቶካር ይጀምር እንደነበር ያስረዳሉ። ሆኖም በእነዚህ ስፍራዎች ምን አይነት የአስተዳደር ሥርዓት እንደዘረጉ የሚታወቅ ነገር የለም። አሿሿሙ በጭልጋና በመተማ ላይ እንደተደረገው ከስናር ሰዎች መካከል መርጦ መሾም ከሆነ ያ ሁሉ ድካምና መሥዋዕት በከንቱ ነበር
ለማለት ያስደፍራል። ጭልጋና መተማ መናኸሪያነታቸውና በርነታቸው የቆየ ነበር። የንግድ መስመሩ ወደ መተማና ወደ ምጽዋ የሚገነጠለውን አካባቢ የሚጠብቁ ጎንደርና ሰቅልት የሚባሉ ጭፍሮች ወይም ወታደሮች ለመኖራቸው የአምደ ጽዮን ዜና መዋዕል ያሳያል። በሚቀጥሉት ዘመናትም ያነሰ አጠባበቅ የተደረገላቸው አይመስልም። ከዛን ዘመን ጀምሮ ግን የአስተዳደሩ ሥርዓት እየተዳከመ ሄደ ይመስላል። ለዚህም ዋና ምክንያት ከላይ የተጠቀሰው ለዘውድና ለጉልት የሚደረገው ሽኩቻ ነበር። ሶስኒዮስ በ1607 ሲነግሱ ሌሎች 17 ሰዎች ዘውድ ይገባናል በማለት ሸፍተው ነበር። ከትንሽ ጊዜ በኋላ የስናር ንጉሥ ተቀናቃኝ ተነስቶበት ዘውዱንና አገሩን ጥሎ ወደ ኢትዮጵያ ሸሸ። ሶስኒዮስ በክብር ተቀብለው የጭልጋና የአካባቢው ምናልባትም የአብዛኛው ቋራ አስተዳዳሪና ቀረጥ ሰብሳቢ ድንበር ጠባቂ አድርገው ይሾሙታል። ባይገለጽም አብዱል ቃድር በመተማም ላይ ሥልጣን ሳይኖረው አይቀርም። አብዱል ቃድር ወደ አገሩ ለመመለስ በመቻሉ እስከ ለተሞቱ ድረስ ለንጉሡ ታማኝ ሆኖ አገልግሏል። ሆኖም ከአገር ሲወጣ ብቻውን ስላልነበር ተከታዮቹም ምክትሎችና ወታደሮች በመሆን በጭልጋና በአካባቢው በመስፈራቸው እነዚህ ኢትዮጵያውያን የነበሩ ሰፋሪዎች ቀስ በቀስ በቋንቋም ሆነ በባህል ስናርን እየመሰሉ የመሄድ ሁኔታ ተከስቶባቸዋል። ፋሲልም ለመተማ ጥበቃ የተለየ ነገር ያደረጉ አይመስልም። በሃይማኖት ምክንያት ከኢየሱሳውያን ጋር በመጣላታቸው አፄ ፋሲል መሠረታዊ የኢትዮጵያ መብቶች የሚነኩ ውሎች እንዲዋዋሉ ተገደዱ። ለስናር ንጉሶች ከኢትዮጵያ መሬት ባይሰጡም ወሰን ጠባቂ አድርገው ስለወከሏቸው በአባታቸው ጊዜ ጭልጋ በአብዱል ቃድር ስትተዳደር ስለነበር የስናር ንጉሶች ጭልጋን ራሷን ባይመኙም በመተማ ላይ ይዞታቸውን ሊያጠናክሩ ከጅለዋል። እንዲያውም ከዚያን ጊዜ ጀምሮ ሳይሆን አይቀርም መተማና የጭልጋ ቀረጥ በሁለቱ አገሮች መካከል እኩል መካፈል የተጀመረው። አፄ ፋሲልና የልጅ ልጃቸው ቀዳማዊ ኢያሱ የኢትዮጵያን የንግድ ግንኙነት ለማስፋፋት ከፍተኛ ጥረት ቢያደርጉም ለዚህ የመረጧቸው ሰዎች ኢትዮጵያውያን ባለመሆናቸው ጥረታቸው ሁሉ መና ቀርቷል። ፋሲልን እንደ ወኪልና እግረ መንገዱንም እንደ ተዘዋዋሪ ባለሙሉ ሥልጣን አምባሳደር ሆኖ ያገለገላቸው የሶርያው ተወላጅ ሙራድ ሲሆን ስለ ኢትዮጵያ ሕዝቧና ባህሏ የነበረው ዕውቀት መጠነኛ ነበር። ቀዳማዊ ኢያሱም የሙራድን ልጅ ሁለተኛ ሙራድን በዚሁ ሥራ ተጠቅሞበታል። እሱም እንደ አባቱ ስለ ኢትዮጵያ ለማወቅ የፈለጉትን ሁሉ በማደናገር ለዓላማቸው እንቅፋት ሆኗል። በእኚህ በኢያሱ የተሾሙት ሁለቱ ነጋድ ራሶች ሙራድና የግብፁ ተወላጅ ሐጂ አሊ የንጉሡን ክብርና የኢትዮጵያን መብት ለማስጠበቅ ባለመቻላቸው ወዳጅ ከማፍራት ይልቅ በሥራቸውና ባፋቸው ብዙ ችግር አስከትለዋል። ነገሥታቱ የሚፈሩና የሚከበሩ መስሏቸው በአርመኖች በግሪኮችና በግብጾች መወከላቸው ነቀፌታን አምጥቶባቸዋል። እነዚህ ወኪሎች ኢትዮጵያውያን ስላልሆኑ በሄዱበት ቦታ ሁሉ እናንተ አጭበርባሪዎች እንጂ እውነተኛ ኢትዮጵያዊ መልእክተኞች አይደላችሁም እየተባሉ እስራትና ድብደባም ደርሶባቸዋል። ከዚህም በላይ ብዙ ወንዶችና ሴቶች ወጣቶችን እየወሰዱ ይሸጡም ስለነበር እንዴት ወገኖቻቸውን በባዕድ ነጋዴዎች ያሸጣሉ ተብለው ነገሥታቱ ተነቅፈውበታል። የእነዚህ ሁሉ ውጤት በሩቅ መንግሥታት ዘንድ መናቅን፣ በቅርብ ገዢዎች በኩል መደፈር ሆነ። በምጽዋ የነበሩ ናይቦች ያሳዩት መዳፈር ከዚህ ሁኔታ የመነጨ ለመሆኑ አያጠራጥርም። የኢትዮጵያ ማዕከላዊ መንግሥት ከአርሶ አደሩና ከዘላን ዜጎች ማግኘት የሚገባውን ግብር በጉልት መልክ በማከፋፈሉ ገቢውን በጣም ስለቀነሰበት የሚንቀሳቀስበትን ገቢ ያገኝ የነበረው ከገበያ ቀረጥና ከውጭ ንግድ ሲሆን ከምጽዋና ከመተማ የንግድ መስመሮች ንጉሡ ያገኙት የነበረው ገቢ በማሽቆልቆሉ በሾሟቸው ራሶችና ደጃዝማቾች መብታቸውና ክብራቸው ይደፈር ጀመር።
በ1769 በምጽዋ በኩል ገብቶ ለ3 ዓመታት ጎንደር የተቀመጠው የብሪታንያው ዜጋ ጀምስ ብሩስ ራስ ሚካኤልንና በጊዜው ሐርቄቆንና ምጽዋን ያስተዳድር የነበረውን ናይብ አህመድ ዑማር አጋን ደህና አድርጎ ተዋውቋቸዋል። እንደ ብሩስ አገላለጽ ናይቦቹ በአንድ በኩል የቱርክን መንግሥት የበላይነት ለማስወገድ ሲጥሩ፣ በሌላ በኩል ደግሞ የኢትዮጵያ ነገሥታት የበላይነታቸውን እንዳይዘረጉባቸው በጣም ይፈሩ ነበር። ስለዚህም ነፍጥ መሥራት ያስተምሩብናል ብለው የሚፈሯቸውን አውሮፓውያን ወደ መሃል አገር እንዳይገቡ አጥብቀው በድንበር ይከላከሉ ነበር። ብሩስ በዚሁ ስለተጠረጠረ ለሕይወቱ በጣም ሰግቶ ነበር። ሜካ የሚቀመጠው የቱርክ ፓሻ ደግሞ የኢትዮጵያ ንጉሶች ወይም የትግራይ ራሶች ናይብን በመደለልም ሆነ በማስፈራራት የበላይነታቸውን እንዲያውቅ እንዳያደርጉት ሲል ለናይቦቹ የአጋ ወይም የቀረጥ ሰብሳቢነት ማዕረግ ከነቀሚሱ በየጊዜው ይልክ ነበር። እንደ ብሩስ አባባል ራስ ሚካኤልና ናይብ የምጽዋን ቀረጥ እኩል ከመካፈላቸውም በላይ ራስ ሚካኤልና ወታደሮቻቸው እየፈነገሉ የሚያመጧቸውን ባሮች ናይቡ ወደ ሜካ እየላከ ያሸጥና በዋጋቸው የተገኘውን ድቅድቅ ጠመንጃ ያስገዛላቸው ነበር። ጃኒ የሚባል ግሪክ ደግሞ የአድዋ ከተማ ቀረጥ ሰብሳቢና ጠቅላላ የራስ ሚካኤል ንብረት ተቆጣጣሪ የነበረ ሲሆን፣ ፍራንሲስ የሚባለውን ሌላ ግሪክ ደግሞ ራስ ሚካኤል የአንድ የፈረሰኛ ጭፍራ አለቃ አድርገውት እንደነበር ታውቋል። ብሩስ ጎንደር ሲገባም የንጉሡ የትልቋ እቴጌ ምንትዋል የሌሎችም ትልልቅ ሰዎች ወኪሎችና የንብረት ኃላፊዎች አርመኖችና ግሪኮች ሆኖ ያገኛቸዋል። ለ2 ዓመታት ጎንደር ቆይቶ ወደ አገሩ ለመመለስ ሲሰናበት የመተማና የአካባቢው ባላባትነት ጨምሮ የራስ ኤልፊል ገዢ አድርገው ሾሙት። ከጭልጋ ወደ ቆላማው መተማና የራስ ኤልፊል በረሃ ወርዶ በመቀመጥ የኢትዮጵያን መብት ለማስከበር ፈቃደኛ የሆኑ አዛዦችና ጭፍሮች ባለመኖራቸው ድንገት በረሃ ደፈሩ። ብሩስ በሹመት ተደስቶ አድዋን አጣበው እንደነበሩት አርመኖችና ግሪኮች በኢትዮጵያ ይቀመጥ ይሆናል በማለት ነው የራስ ኤልፊል ገዢና የመተማ ቀረጥ ሰብሳቢ አድርገው የሾሙት። ምናልባት የብሩስ ሹመት ኢትዮጵያ በራስ ኤልፊል ያላትን መብት በአውሮፓ መንግሥታት ለማሳወቅ የታቀደ ሊሆን ይችላል። ከብሩስ ከራሱ እንደምንገነዘበው ግን በዚህ ጊዜ ራስ ሚካኤልም ሆነ ንጉሡ የወሰንም ሆነ ሌላ የግዛት መብት የማሳወቅና የማስከበር ፖሊሲ አልነበራቸውም። ዘመነ መሳፍንት የመኳንንት እርስ በርስ ትንንቅ እየተባባሰ ሲሄድ ሁሉም በደጋ መሬት ቅሚያ ላይ ሲያተኩር የቆላማው ምዕራባዊና ምስራቃዊ ወሰኖች ጉዳይ ጨርሶ ተነሳ። ይባስ ብለው ለወታደሮቻቸው ግብር ማግቢያ ሰንጋዎች በማስገበር ቆላማውን አካባቢ በመደጋገም እንዳይሽር አድርገው ዘረፉት። ከሁኔታው ለመሸሽ ሲሉ ብዙዎቹ በተለይ በሰሜን ምዕራብ የነበሩት ቢንያሚሮች ተሰደዱ። ሱዳን ሄደው ለብዙ ዓመታት በመስፈራቸው ክርስቲያን የነበሩት ቢንያሚሮች እስልምናን እየተለማመዱትና እየተቀበሉት ሄዱ። በዚህ ለወሰንና ለሕዝብ ሰላም ግዴለሽነት በሰፈነበት ዘመን አውሮፓውያን በበኩላቸው የቀይ ባሕርን ከእስያና ከአውስትራሊያ ጋር መገናኛ ጎዳና ማድረግ ጀመሩ። በወቅቱ ሁኔታውን ለመገንዘብና በአጋጣሚው ለመጠቀም የቻለ መሪ ያጋጠማት ግብፅ በኢትዮጵያ ላይ የከበባ ዕቅዷን አወጣች። ግፊቱ የበረታው በመተማና በጭልጋ በኩል ወደ ቋራ ስለነበር የቋራ ባላባቶች ደጃች ክንፉና ታናሽ ወንድማቸው ልጅ ካሳ በኋላ ዳግማዊ ቴዎድሮስ ከግብፅ ወታደሮች ጋር በማከታተል ተዋግተዋል። የቀድሞው ደካማ የወሰን አያያዝ የኢትዮጵያን ወሰን በመደጋገም ያስደፈረ ቢሆንም በ19ኛው ክፍለ ዘመን አጋማሽ የነገሱት ሦስቱ ጠንካራ ነገሥታት ማለትም ቴዎድሮስ፣ ዮሐንስና ሚኒሊክ በጉንዲት፣ በጉርአ፣ በዶጋሊ፣ በአድዋ እንደታየው የኢትዮጵያውያን የቀይ ባሕር ጠረፍን ለማስከበር ብርቱ መሥዋዕትነት ከፍለዋል።